ጉድ ጉድ! በስተመጨረሻም ሄሉና አረቡ ተጣበሱ፣ ተጣመሩ። ምንድን ነው የሚታየው ነገር? በስማ ብዙዎቹ እንግዲህ እጅግ በጣም እየተደሰቱ ይገኛሉ። ይህም ፎቶ በማየታቸው ብቻ ማለት ነው። አንዳንዶቹ ደግሞ ሄሉን እጥብ አድርገው እየሰደቧት ይገኛሉ። ምንድን ነው አስሬ ወንድ የምትቀያይሩ አንድ ሰው ጋቶኝም እንዴ እያሏትም ይገኛሉ። ሌሎቹ ደግሞ በቃ በሃይማኖትሽ እንደማትደራደር እናውቃለን። ስለዚህ የማይሆን ተስፋ አትስጪው፣ የማይሆን ነገር ውስጥ አትክተችው እያሏትም ይገኛሉ። እውነታው ግን ምንድን ነው የሚለውን እንግዲህ አብረን እናያለን። እንግዲህ ይህ አረብ መጦ ሄሉን እንደሚወዳት እንደሚያፈቅራት በቃ አላደ አብራው እንድትሆን እንድትረዳው እንደሚፈልግ ደጋግሞ ተናግሮ ነበረ። ለኢንዲም እንግዲህ በጣም ከፍተኛ ሁኔታ ላይ እንደሆነ ራሱንም እስከ ማጥፋት እየደረሰ እንደሆነ በእሷ ምክንያት እየተጎዳ እንደሆነ ሲነግረው እንግዲህ ሄሉ ጋር ቤቷ ድረስ ይዞት መጧል። ነገር ግን ከመጣ በኋላ ብዙ ንቀትን፣ ብዙ ደስ የማይሉ ነገሮችን አይቷል። በጣም እየተበሳጨ ነበር። በማይችለው ቋንቋ በጣም እየተደነጋገረ በቃ የማያውቀው ሀገር መጦ ከፍተኛ ጭንቀት ውስጥ ነበር። ያሳዝን ነበር። እግዚአብሔርን ነው የምላችሁ። እንደ የሆነ አለ አይደል እንደ አንድ ወንድ በቃ ሁላችንም አሳዝኖን ነበረ። ስላፈቀረ ስለወደደ በዚህ ልክ ሁሉም ነበር ሲገላምጡት የነበረው። ሄሎም ጥሩ ምላሽ አልሰጠችውም። ደስ የማይል ንግግር ስትናገረው ነበር። በተለይ ጆሲ ደግሞ በጣም ሲያመናጭቀው ነበር። ይሄ ምናምን እያለ ብዙ ነገሮች ተፈጥረው ነበረ። ዲባስ ብሎ ደግሞ እንግዲህ አንዷ አይን አውጣም እንግዲህ ሄሉን አፈቅራለሁ ብሎ ሲመጣ እኔ አንተን አፈቅራለሁ ምናምን ብላ ፓስፖርት እስከ መቅደድ ደርሳለች። እና ብዙዎቹ አዝነው ነበረ። ሄሉንም በጣም ብዙዎቹ እየሰደቧት ይገኛሉና ምንድን ነው ነገሩ? አሁን ላይ ደግሞ እንደምታዩቸው ፓስፖርቱ ተቀዶ ትናንትና እንባ ተናንቆት እኔ እንጃ ግራ ገብቶት ሲያለቅስ ነበር እያየ ነው የነበረው። ዛሬ ግን እንደ አዲስ እንግዲህ ከሄሉ ጋር ጥርስ በጥርስ ሆነው መጥተዋል። የፍቅር ጥያቄውን ተቀብለው ነው ወይንስ ደግሞ አይ እንዲሁ ዝም ብላ ተግባብተው አላደር እውነታውን አስረድተው ምናምን በፒስ ተለያይተው ነው የሚለውንም ነገር እንግዲህ አብረን የምናይ ይሆናል። ሌላኛው ደግሞ ያቺ አፍቃሪ ነኝ ያለችውስ የት ገባች? የፓስፖርቱስ ጉዳይ ምን ሆነ የሚለውን ነገር እናያለን። ግን ስለ ሶሻል ሚዲያ ሰዎች ብዙ ነገሮችን ማውራት እፈልጋለሁ። የሶሻል ሚዲያ ሰዎች ሄሉንም ይጨምራል ሌሎችንም እንደዛው እና በአንድ ሰው አይጸኑም። በአንድ ሰው የእውነት ለመናገር እኔ ሰውን ለመስደብ ለማንቋሸሽ ዝቅ ለማድረግ አይደለም። ግን አንድ ወንድ በአንድ ሴት ጸንቶ ሲኖር በቃ ለፍቅር ዋጋ ከፍሎ ተጋድሎ እስከ መጨረሻው የእሱ አድርጓት አይቻላቅም። ሴት ልጅም እንደዛው በአንድ ወንድ ጸንታ ለሱ ብላ ዋጋ እስከ ጥግ ድረስ ከፍላ መስዋዕት ከፍላ አብራው ስትሆን አይቻላቅም። እና ሶሻል ሚዲያ ላይ ፍቅርን በቃ ጥባ ጥቤ ነው የሚጫወቱበት። በቃ ይቀልዱበታል፣ ያሾፉበታል፣ ይረጋግጡታል፣ ይቀልዱበታል፣ ያሾፉበታል፣ ይስቁበታል። የእውነት ለመናገር እና ፍቅር የቱ ጋ ነው ያለው የሚለው ነገር ግራ እስኪያጋባ ድረስ ፍቅር አለ ወይ የለም የሚለው ነገር ተመልካችንም ግራ እስኪያጋባ ድረስ በፍቅር ስም ይጨመላለቃሉ። በአጭሩ በቃ እዛም እዚህም ወንድ እዛም እዚህም ሴት። በተለይ ደግሞ ሴት ነች ወንድን የምትከተለው ወንድን የምታሯሩጠው። ሁለት ሴቶች ይመጣሉ፣ በአንድ ወንድ ይጣላሉ። እንደዚህ ነው በቃ የሶሻል ሚዲያ ፍቅር። አብሶ ደግሞ ቡታጅራ ውስጥ እየሆነ ያለው ነገር አንድ ወንድ ለ4 ለ5 ሴት ነው የምናየው። ወንድ የበላይ ሆኖ ሴት የበታች ሆና ነው የምናየው። በቃ እንደዛ አይነት ነገር ነው። እና ሄሉንም ደግሞ ወንድ አታቀያሪ እያላችሁም እየመከራችሁ ትገኛላችሁ። አንዳንዶቹ ደግሞ እግዚአብሔርን የሚፈሩ በሃይማኖታቸው የጸኑ ሃይማኖታቸውን የማያስደፍሩ፣ የማያስንቁ፣ የማያሰድቡ ወጣ ያለ ነውር ስራ የማያደርጉ ቤተሰብን ራሳቸውን ዝቅ የማያስደርግ ስራ ሲሰሩ እናያለን። ጥሩ ፍቅርን፣ ጥሩ ሁኔታን፣ ጥሩ ህይወትን እናያለን እና ደስ የሚል ነገር አለ። ግን አብዛኞቹ በፍቅር ሲቀልዱ ሲያሾፉ ነው የምናየው። እና አሁን ደግሞ ወደ ሄሉ ስመጣላችሁ ሄሉን ከዚህ ልጅ ጋር ምን ሊሆን ይችላል ብላችሁ ታስባላችሁ? እንደኔ ሄሉ በሃይማኖታም ትቀልዳለች፣ ትደራደራለች ብዬ ስለማላምን እሱ ደግሞ ሃይማኖቱ ሙስሊም እንደሆነ ነው የማውቀው እስከማውቀው ድረስ ማለት ነው። ከተሳሳትኩኝ አርሙኝ። እና ይሄ ልጅ የእውነት የፍቅር ጥያቄውን ተቀብላው ወይ ደግሞ አብረን እንሁን አብረን እንኑር ብላው አይመስለኝም በዚህ ሁኔታ ላይ የመጡት ወይ ደግሞ ይህንን ቪዲዮ ይህንን ፎቶ ሼር ያደረጉንና
ምናልባት ያደረገችው ነገር አንዳንዴ ጥፋት ስታጠፉ ማለት ነው ለእናንተ አይታወቃቸውም። በቃ ላጠፋው አካል ላይታየው፣ ላይሰማው፣ ላይታወቀው ይችላል እና በውጭ ያለ ሰው ግን እንዲህ እኮ አጥፍተሻል፣ እንዲህ ተሳስተሃል፣ እንዲህ ተሳስተሻል ብሎ ሲነግራችሁ ምልስ ትላላችሁ አንዳንዴ። እና ሜቢ ሄሉ ስታደርግ የነበረችው ነገር ትክክል እንዳልሆነ ገብቷት በእርግጥ ይቅርታ ጠይቃለች፣ ተመልካቹንም እሱንም። እና ጆሲም እንደዛው ይቅርታ ጠይቆታል። እንደዛ ሲያመነጫጭቀው እንደዛ እምቧ ከረዮ ሲል ሲያንጃብብበት ነበር፣ ሲንቀው ነበር፣ ሲገፈትረው ነበር፣ ብዙ ነገር ተፈጥሮ ነበር እና ጆሲም እንግዲህ ጥፋቱን አምኖ ይቅርታ ጠይቆት ነበረ እና ሄሉ እንደኔ ዛሬ ላይ ምናልባት ይቅርታ ልትጠይቀው ወይ ደግሞ አብረው ማትሆንበትን ምክንያት ልትነግረው የተገናኙ የተስማሙ የተግባቡ ይመስለኛል። ግን እንደዚህ አይነት ነገር ብትነግረው እሱስ ደግሞ እያፈቀራት በዚህ ልክ ደስተኛ ሆኖ ከእሷ ጋር ፎቶ ይነሳል ወይ የሚለው ጥያቄ አላቅም። የእውነት ለመናገር ግን ምናልባትም እንደው የፍቅር ጥያቄውን ተቀብያለሁ አብረን እንኑር አብረን እንሁንም ካለችው ድራማ ነው ሊሆን የሚችለው። የእውነቱን ስነግራችሁ ሄሉ እመኑኝ፣ ይኸው ጭምላቄ ሳትደርቅ በምንም ተአምር ከዚያ አረብ ጋር የእውነት ለመናገር እስከ መጨረሻው ጸንታ አትቆይም። በምንም ተአምር ማለት ነው፣ በምንም ተአምር አታደርገውም። ምክንያቱም በሃይማኖቱ ያላትን ነገር ታውቃላችሁ። ከአላዛር ጋር እንኳን የተለያዩበትን ነገር አይታችኋል አይደለ እንዴ? በሃይማኖቷ ስለመጣባት ነው። ያን ያህል መጥፎ ነገር አድርጎ አልነበረም። ግን ምግብ ሳይበላ የማይነካ ነገር መንፈሳዊ ነገር ነክተሃል ብላ አይነት ነገር ነው የተጣሉት፣ ታስታውሳላችሁ። ስለዚህ እንዴት ነው ከሃይማኖቷ ከእሷ ጋር የማይገጥምን ሰው በዚህ ልክ ልትቀበለው፣ በዚህ ልክ ፍቅር ልትጫወት የምትችለው? የምታደርገው አይመስለኝም። ምናልባትም እንግዲህ አንዳንዴ ይሁንም ብለው የሚገቡ ሰዎች አሉ። ግን እንደ ሄሉ እኔ እስከማውቃት ድረስ እንደዚህ አይነት ባህሪ ያላት ብዬ አላስብም። ከሃይማኖት ሌላ ሰው አስቀድማ ከእምነቷ ሌላ ሰው አስበልጣ እምነቷ የማይፈቅደውን ነገር ታደርጋለች ብዬ አላስብም። ይህንን ነገር ነው ልል የምችለው። ግን ብቻ ስቆ ስላየሁት ፈገግ ብሎ ስላየሁት እግዚአብሔር ምስክሬን በጣም ደስ ብሎኛል። ለምን የነበረበት ሁኔታ በጣም ከባድ ነበር። ስላፈቀርኩሽ ነው ጅል አደረጋችሁኝ፣ ሞኛ አደረጋችሁኝ፣ በቃ በጣም ነበር ያሳዘነው። ከስርቲን ምርቴን ምናምን ሲል ማለት ነው እንበዬ ነው የመጣውና በዛ ላይ ደግሞ ፓስፖርቱ ነች አመናጭቃ እንደዛ ስትቀድበት አዝኜ ተከፍቼ ነበር። ስቆ ስላየሁትኝ በጣም ደስ ብሎኛል። ለማንኛውም ግን አንድ ነገር ልናገር የምችለው የምወደው ነገር ምንድን ነው? ሄሉን ተቀበዩ የምትሉ ሰዎች እናንተ ማድረግ የማትችሉትን አትናገሯት፣ ወይ ደግሞ እንዲያድርጊ እንዲሆኝ አትበሏት። ለምን ራሷ ነች የራሷን ህይወት የራሷን ምርጫ መምረጥ ያለባት። በእርግጥ አንዳንዶቻችሁ የእሷን ደስታ ከመፈለግ ጥሩ ህይወትን እንድትኖር ከመፈለግ አንጻር ነው። ሌሎቻችሁ ደግሞ ዝም ብላችሁ በጭፍን ነው እሱ ስላፈቀራት ብቻ እሷም ተቀብለው አብረው እንድትሆን እየገፋፋችኋት ነው። ለማንኛውም ግን እውነታው ምንድን ነው የሚለውን እንግዲህ በማታው ቪዲዮ የምናይ ይሆናል። ግን የማትቀበዩ ከሆነ ሄሉ ለጊዜያዊ ስሜት ለጊዜያዊ ደስታ ወይ ደግሞ ለዩቲዩብ ለምን ተብሎ ለቪዲዮ ተብሎ አፍቅሬሻለሁ ብሎ ነው የመጣን ሰው አደራ የእውነት እንዳትጎጁ፣ ልቡን እንዳትሰብሩ። ማትፈልጊው ከሆነ እንኳን አንቺ እኛም እናውቃለን በቃ እንደማትፈልጊው እስከ መጨረሻ አብሮሽ እንደማይቆይ እናውቃለን። ስለዚህ በጊዜ ማለት ያለብሽን ነገር ብለሽ ወደ ሀገሩ በሰላም እንዲሄድ አድርጊ፣ ወይ ደግሞ ሰላማዊ ነገር አውሩ ብዬ አስባለሁኝ። ይሄ ነው እና በፍቅር አትቀልዱ፣ በፍቅር አታሹፉ፣ ፍቅርን በቃ አትነግዱበት። በፍቅር ስም ብዙ ነገሮች ሲደረጉ እናያለን እና ያ መሆን የለበትም ብዬ ነው ሀሳብ አስተያየት የምሰጠው። አብዛኞቻችሁ እንግዲህ ሄሉን በጣም እያመናጨቃችኋት እየሰደባችኋት ትገኛላችሁ። ምን እንዳደረገቻችሁ አላቅም። በአንድ ወንድ ጽኝ ወንድ ታቀያየር ያለሽ ወንድ ታተራምሻለሽ፣ እዛም እዚህም ወንድ ጋር ትዘያለሽ። እስኪ ከአንድ ወንድ ጋር ሁኝ ትላላችሁ እና አብሯት ፎቶ የተነሳ ሁሉ አብሯት ተኛ ማለት አይደለም። አብሯት የሳቀ ሁሉ አብሯት አንሶላ ተጋፈፈ ማለት አይደለም። አብሯት ቪዲዮ የሰራ ሁሉ አብሯት አደረ ወይ ደግሞ ግንኙነት አረጉ ወይ ደግሞ አንሶላ ተጋፈፉ ማለት አይደለም። እናንተም ከብዙ ሺህ ሰው ወንድ ጋር አውርታችሁ ልትሆን ትችላላችሁ። በየትኛውም አጋጣሚ ከወንድ ጋር ትገናኛላችሁ። እሷ ሶሻል ሚዲያ ላይ ቪዲዮ ተቀርጾ ይውጣ እንጂ ብልግና አልሰራችም። እኔ እስከማውቀው ድረስ እንኳን አይደለም እንዲህ ላገኘችው ወንድ ጋር ልትጋደም ይቅርና አንሶላ ልትጋፈፍ ይቅርና ሄሉን በደንብ ነው ማውቃት። በነገራችን ላይ እግዚአብሔር ምስክሬን መጀመሪያ ገና ከማርክ ጋር ስትመጣ ማለት ነው ገና ማርክ ጋር ቪዲዮ ስትመጣ የተንቢን ነበር ፕራንክ ያደረጓት። ወደ ኋላ ዞር ብላችሁ ስታዩ እኔ ቡታጅራዊ ዩቲዩበሮችን አንድ በአንድ የሁሉንም ባህሪ አውቃለሁ። ከሀ እስከ ፈ ብትጠይቁኝ በደንብ አውቃለሁ። እና
የተንቢን ፕራንክ ለማድረግ ነበር የመጡት ያኔ እና የተንቢ ራሱ በጣም ተበሳጭታ ብዙ ነገር ተፈጥሮ ነበረ። ማርክና ሄሉ አንድ ላይ ተኝተው ማርክ ራቁቱን ነበረ ምናምን ነገር እና ሄሉ ራሱ ማለቴ የተንቢ ከባድ ችግር ፈጥራ ነበር። በጣም አዝናበት ተከፍታበት ነበር። ከዛ ጊዜ ጀምሮ ነው ማቃትና በደንብ አቃታለሁ። እንኳን አይደለም ካገኘችው ወንድ ጋር ልትጋደም አንሶላ ልትጋፈፍ ይቅርና ላለባበሷ እንኳን ተጨንቃ የምትመጣ ወጣ ያለ የእውነት ለመናገር የሴትነት አለባበስ ያልሆነ አለባበስ ራሱ በምንም ተአምር ግደሏት፣ እነቋት አትለብስም። እንኳን አይደለም ይሄንን ብልግና ልታደርግ ትቅርና ማለት ነውና ወንድ እንደዚህ እያደረግሽ የስንቱን ወንድ ልብ ሰበርሽ፣ የስንቱን ህይወት አበላሸሽ ምናምን የምትሉ ሰዎች ምን አደረገች? የራሷ አቋም አላት፣ የራሷ ኑሮ አላት፣ የራሷ ህይወት አላት፣ የራሷ መንገድ አላት። በእናንተ መንገድ እንድትሄድ አትጠብቁ፣ ተዋት። በቃ ከቻላችሁ ተከታተሏት። በቃ የምትወዷት ሰዎች የምታከብሯት ከሆነ እስከ ሁሉ ነገሯ፣ እስከ ደካማ ጎኗ፣ እስከ ጥፋቷ፣ እስከ ስህተቷ፣ እስከ እውነታዋ፣ እስከ ውሸቷ፣ እስከ ሁሉም ነገር ተቀበሏት። ውሸት ስታወራ ወይ ደግሞ ስትሳሳት እረሟት በጥሩ ነገር ጥሩ አስተያየት። ከዛ ውጪ ጥሩ ነገር ስትሰራ ከፍ ከፍ አድርጓት፣ አበረታቷት። ከዛ ውጪ ግን ያልሆነ የሆነ ያለ ስም ሰጣችሁ በአለፈ ማንነቷ ለዛውም ባላጠፋችሁ ጥፋት ወይም ደግሞ በሌለችበት ባልኖረችበት ህይወት እንዲህ ልታሸማቅቋት ዝቅ ከፍ ልታደርጓት አይገባም ብዬ ሀሳብ አስተያየቴን እሰጣለሁኝ። ከተሳሳትኩኝ አርሙኝ። ላይክ ሼር ሄሉን የምትወዱ ይህን አረብ የተመቻችሁ የምትወዱ በዚሁም ሰብስክራይብ ያላረጋችሁ የሰብስክራይብ አድርጋችሁ አብሮነታችሁን አሳዩኝ። ስለነበረን ቆይታ አመሰግናለሁ። ሀሳብ አስተያየት ካላችሁም እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ። በማታው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። እወዳችኋለሁ። ባይ ባይ።